እነዚህን ምልክቶች ሳታውቁ ቁርአንን አስተካክዬ ማንበብ እችላለሁ ማለት ፈጽሞ የማይታሰብ ነገር ነው። ቁርአንን በትክክል ለማንበብ እነዚህን በየአንቀጹ በተደጋጋሚ የምናገኛቸውን ምልክቶች ማወቅ ይቅር የማይባል ግዴታ ነው። በዛሬው ቪዲዮ እነዚህን ምልክቶች ቀላል በሆነ መልኩ አንድ በአንድ ከነ ምሳሌያቸው የምናይ ይሆናል። ለቻናሌ አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ ቀጥታ ወደ ምልክቶቹ እናልፋለን። እነዚህ ከላይ በኩል ያሉት ቁርአን ውስጥ የምናገኛቸው ሁሉም የተንዊን አይነቶች ናቸው። ተንዊን ማለት በአጭሩ የአንድ ቃል መጨረሻ ላይ የሚጨመር ን የሚል ድምጽ ማለት ነው። ለምሳሌ ሙሐመድ የሚለው ላይ ሙሐመዱን፣ አህመድ የሚለው ላይ አህመዱን የሚል ድምጽ መጨመር ማለት ነው። ታዲያ ቁርአን ውስጥ ሶስት አይነት የተንዊን አይነቶች አሉ፣ ፈትሐተይን፣ ከስረተይንና ضመተይን። ሆኖም እያንዳንዳቸው ቁርአን ውስጥ ሶስት አይነት አቀማመጥ አላቸው። አንድ በአንድ እናያቸዋለን። ከፈትሐተይን እንጀምራለን። የመጀመሪያው እነዚህ ተነባብረው ያሉት ሁለቱም የፈትሐ ምልክቶች እኩል በኩል ተቀምጠው ካገኘናቸው ን የሚለውን ድምጽ በግልጽ ማንበብ ወይም ማውጣት ይኖርብናል ማለት ነው። ይህ አይነቱ አነባብ ኢዝሃር ተብሎ ይጠራል። ልክ እዚህ አንቀጽ ላይ እንዳለው ማለት ነው። ወኩላ ሚንሃ ረገደን ሐይሱ ሺእቱማ። ስለዚህ ን የምትለዋን ድምጽ በግልጽ እናነባታለን፣ ረገደን እያልን ማለት ነው። ሌላ ምሳሌ ዓብደን ኢዛ ሶላ። ሁለተኛው ምልክት ደግሞ እነዚሁ ምልክቶች በዚህ መልኩ ተበላልጠው ሲመጡ ሲሆን ን የምትለዋን ድምጽ ከቀጣዩ ፊደል ጋር ጨፍልቀን ወይም አዋህደን ማንበብ የሚኖርብን ሲሆን በዚህን ጊዜ ን በግልጽ ባትነበብም የአፍንጫ ድምጽ ግን ይኖራታል። ይህ አይነቱ አነባብ ኢድጋም ተብሎ ይጠራል። ልክ እዚህ አንቀጽ ላይ እንዳለው ማለት ነው። ሙተሻቢሃን ወለሁም ፊሃ። ልክ እዚህ ላይ እንዳለው ን የምትለዋን ድምጽ በግልጽ አናነብም። ሙተሻቢሃን ወለሁም። ሌላ ምሳሌ ሱሑፈን ሙጠሃራ። እዚህ ላይ በዚሁ ተመሳሳይ ምልክት ኢኽፋ የሚባል ህግ አለ። እሱን በሌላ ቪዲዮ የምንመለስበት ይሆናል። ሶስተኛው ደግሞ ከነዚህ ከሁለቱ አንደኛዋ በትንሿ የሚም ምልክት ተቀየራ ስናገኛት ሲሆን የዚህን ጊዜ ን የሚለውን ድምጽ ም በሚል መቀየር ማለት ነው። በሌላ አገላለጽ ኑን ፊደልን ወደ ሚም ፊደል መቀየር ማለት ነው። ይህ አይነቱ የአነባብ ህግ ኢቅላብ ተብሎ ይጠራል። ልክ እዚህ የቁርአን አንቀጽ ላይ እንዳለው ማለት ነው። ሰሚዓን በሲራ። እዚህ ላይ እንዳለው ሰሚዓን ሳይሆን ሰሚዓም ምን ነው የምንለው? ሰሚዓን በሲራ። ሌላ ምሳሌ ኩሉ ወሽረቡ ሃኒአን ቢማ ኩንቱም ተዕመሉን። እንግዲህ እስካሁን ያየናቸው ሶስቱን የፈትሐተይን ምልክቶች ሲሆን በተመሳሳይ ከስረተይንም ላይ ልክ እንደዚሁ ሶስት አይነት ምልክቶች አሉ። ህጋቸውም ተመሳሳይ ነው። አጠር ባለመልኩ በምሳሌ እንመልከታቸው። የመጀመሪያው ልክ እንደዚህ እኩል ሆኖ ሲመጡ ን የምትለዋን ድምጽ ግልጽ ማድረግ ወይም ኢዝሃር። ለምሳሌ ወጀናቲን አልፋፋ። ሁለተኛው እንደዚህ ተበላልጠው ሲመጡ ኢድጋም ማድረግ። ለምሳሌ ወዋሊዲን ወማ ወለድ። ሶስተኛው በአንዷ ምልክት ፋንታ ትንሿን የሚም ምልክት ካገኘን ኢቅላብ ማድረግ። ለምሳሌ ዑቱሊን ባዕደ ዛሊክ። ወዳው ضመተይን እንለፍ። እዚህም ጋር ተመሳሳይ ሶስት ህጎች እናገኛለን። የመጀመሪያው እንደዚህ ሁለቱም ተነባብረው ከመጡ ኢዝሃር ማድረግ ወይም ን የምትለዋን በግልጽ ማንበብ። ለምሳሌ ሐኪሙን ዓሊም። ሁለተኛው ልክ እንደዚህ ተለያይተው ጎን ለጎን ከመጡ ኢድጋም ማድረግ። ለምሳሌ ጊሻወቱ ወለሁም። ሶስተኛው ልክ እንደዚህ አንዷ ምልክት በሚም ተቀይራ ካገኘን ኢቅላብ ማድረግ። ለምሳሌ ሰሚዑን በሲር። እስኪ እነዚህን ሶስቱንም ምልክቶች በደንብ ለመለየት እንዲመቸን ሶስቱንም ምልክቶች የያዘ አንድ አንቀጽ እንመልከት። መጀመሪያ እድሉን ለእናንተ ልስጣችሁ፣ እስኪ ሞክሩት። ሱሙን ቡክሙን ዑምዩን ፈሁም ላ የርጅዑን። እነዚህን የአነባብ ህጎች በሌላ ቪዲዮ በአላህ ፍቃድ በሰፊው የምናያቸው ይሆናል። አራተኛዋ እቺ ትንሿ የሷድ ምልክት ከአሊፍ ከላይ ተቀምጣ የምናገኛት ስትሆን ሁለቱ በአንድ ላይ ሐምዘተል ወስል ተብለው ይጠራሉ። ስሟም የመጣው ወስል ከሚለው የአረበኛ ቃል ሲሆን ማያያዝ ማለት ነው። ስለዚህ እቺን ምልክት ወይም ፊደል በቃላት መካከል በምናገኛት ጊዜ አያያዥ ስለምትሆን ሙሉ በሙሉ አትነበብም። ለምሳሌ ቁል ሁወ አላሁ አሐድ። እዚህ ላይ አሁን ቁል ሁወ አላሁ ነበረ፣ ነገር ግን በቃላት መካከል ስለመጣች አ የምትለዋ ወይም ደግሞ እቺ ሐምዘተል ወስል አትነበብም። ቁል ሁወ አላሁ አሐድ። ሌላ ምሳሌ
ፈሰሊ ሊረቢከ ወንሐር ወኢንሐር ሳይሆን ወንሐር ብለን ሐምዘቱል ወስሏን በቃላት መካከል ስናገኛት አናነባትም። አምስተኛዋ እቺ የሱኩን ምልክት የምትመስለዋ ሞላላ ክብ ስትሆን ከቁርአን ውጭ ያሉ የአረበኛ መጽሐፎች ላይ እንደ ሱኩን የምታገለግል ቢሆንም ቁርአን ላይ ግን ሱኩን አይደለችም። ይልቁንስ እሷ የተቀመጠችበት ፊደል እንደማይነበብ ለመጠቆም የመጣች ምልክት ናት። ለምሳሌ ፈልየዕቡዱ ረበ ሃዘል በይት እዚህ ላይ እንደምናየው ፈልየዕቡዱ ከሚለው ከዋው ቀጥሎ አሊፍ ላይ ይቺው ምልክት ተቀምጣለች። ስለዚህ ይችን አሊፍ አናነባትም ማለት ነው። ፈልየዕቡዱዋ ብለን አናነብም። ፈልየዕቡዱ ብቻ ብለን ነው የምናነበው። ሌላ ምሳሌ ወላ ተቁለነ ሊሸይኢን ኢኒ ፋዒል እዚህ ላይም ልክ እንደዚሁ ከሽን ቀጥሎ ያለችው አሊፍ አትነበብም። ወለቢሱ ፊ ከህፊሂም 300 ሲኒን እዚህም ላይ በተመሳሳይ ለቢሱ የሚለውና ሚአ የሚለው ላይ ያለችው አሊፍ አትነበብም። ሶስተኛዋ እቺ የዜሮ ቅርጽ ያላት ምልክት ስትሆን ለየት ያለ የአነባብ ህግ አላት። ማለትም እችን ምልክት ከአሊፍ ከላይ ተቀምጣ ካገኘናት ሁለት አይነት አነባብ አላት። አንደኛው እሷ ላይ የምናቆም ከሆነ አሊፍ የምትነበብ ሲሆን ሁለተኛው ደግሞ እሷ ላይ የማናቆም ከሆነ ቀጥለን የምናነብ ከሆነ ግን አሊፈን አናነባትም ማለት ነው። ለምሳሌ ካነት ቀዋሪራ ሚን ፊዳ የመጀመሪያው ላይ ስለምናቆም አሊፋን ስበን ነው የምናቆመው። ቀዋሪራ ሁለተኛው ላይ ግን ስለማናቆም አሊፋን ሳንስብ ነው የምናነባው። ቀዋሪራ ሚን ፊዳ ሌላ ቀላልና የተለመደ ምሳሌ እንመልከት። የቁሉነ ያ ለይተና አጣዕና አላህ ወአጣዕና ረሱላ እዚህ ቦታ ላይ የአንቀጹ መጨረሻ ወይም ማቆሚያ ስለሆነ አሊፋን ስበን ነው የምናቆመው። ወአጣዕና ረሱላ ነገር ግን ማናቆም ቢሆን ኖሮ አሊፋን አንስባትም ወይም ደግሞ አትነበብም። ወአጣዕና ረሱላ ብለን ሳንስብ ወይም አሊፍን ሳናነብ